ሰላም እንዴናችሁ ዛሬ የምናወራው ስለ ፊትነስ ነው በዲክሊ ግን ማውራት በጣም የምፈልገው ስለምንድነው እንዴት አንድ ሰው የፊትነስ ልምዱን ማዳበር እንዴት እንደሚችል ነው ይሄ በጣም ወሳኝ ነገር ነው እኔ ለኔ ሰራልኝ እንዴት ፊትነስ ውስጥ ገባው ፊትነስ ውስጥ ከገባው በኋላ ደግሞ እንዴት ልወደው ቻልኩ የጠቀሙ ነገሮች በጣም ያው ስለ ፊትነስ ነው የምናወራው በአጠቃላይ ብቻ ግን ዋናው አንድ ሰው የፊትነስ ባህሉን እንዴት ማዳበር ይችላል ባህል ወይም ልምዱን ማዳበር እንዴት ይችላል የሚለው ነው የምናወራው ኦኬ አጠር አድርጌ ነው ማወራላችሁ ፊትነስ ዝም ብለን ወይ ኢንስፒሬሽን ቪዲዮ ዩቲዩብ ላይ ስላየን ወይ ደግሞ ጓደኛችን ስለሰራ ወይ ደግሞ ባይሴፕሳችን ሊተልቅ ምንወድ ከሆነ እግር ምንወድ ከሆነ ምናምን ዝም ብሎ የሚመጣ ነገር አይደለም እንዴት ነው በማድረግ ምንወደው ነገር ካላደረግነው ደግሞ አንወደውም ማለት ነው ውስጡ በመግባት ምንወደው ነገር ነው ዝም ብለን ሞቲቬሽን ብናይ ሞቲቬሽን ቪዲዮ ሰው ጥቅሙን ቢያወራለን አለበለዚያ ጤናህን ታጣለ ምናምን ብሎ ዶክተር ስላስፈራራ ምናምን ዘለን መንገባበት ነገር ብቻ አይደለም እንዴት ልንወደው እንችላለን የሚለው ነገር ነው አሁን የምናወራውና ለኔ እንደማንኛውም ሰው ፊትነስ አልወድም ነበር ያው እስኪገባ ድረስ ማለት ነው ልምዱን ለማምጣት repetition ያስፈልጋል ያው እንደማንኛውም ነገር ደጋግመን ልናደርገው ያስፈልጋል ደጋግመን ባረግነው ቁጥር ጥቅሙን ለውጡን መስላችን ሲያድግ ክብደትን ቀንስ በሄድንበት ቦታ ሰው ሁሉ you look good እንዴት ነው ምናምን ሲለን እነዚህ ነገሮች እየተደማመሩ የሚያመጡት የራሱ የሆነ ምን ማለት ይቻላል የራሱ ጥቅምና እንዴት ነው የሚገፋን ነገር በማድረግ ካላደረግነው ግን there is no way ልንወደው የሚችለው አንወደው በእርግጠኝነት ነው መነግራችሁ አንድ ሰው ደጋግሞ ፊትነስ ውስጥ ሲገባ አመጋገቡን ሲያስተካክልለት ከሱስ ውስጥ ሲያወጣው ከሁሉም በላይ ደግሞ ያው የሰው ልጅ ነን ቫሊዴሽን እንወዳለን ሰው በሄድንበት you look and healthy ጤነኛ ትመስላለህ you look good ኮንፊደንሳችን ሲጨምር ጥቅሙን ማግኘት ስንጀምር ግን ጥቅሙን እስክናገኝ ድረስ ደጋግመን ማድረግ አለብን ነው ቤዚክሊ ማለት የፈለኩት እና ፔኑን ጂም ውስጥ ገብተን ፔኑን መውደድ አለብን ኤምብሬስ ማድረግ አለብን ፔኑን ሳንወደው ፔኑን እየጠላ ነው ወይኔ ምናምን ይያለን ምን ሄዶ ነገር አይደለም we got to love it እና እንደማንኛውም ነገር ለኔ ሪቹዋል ነገር አለኝ ለምሳሌ ጂም ከመግባቴ በፊት ማረጋቸው ነገሮች ጂም ከሰራው በኋላ ራሴን ሪዋርድ ማድረግበት መንገድ እነዚህ ነገሮች ወሳኝ ናቸው ረጅም አመት ለመስራት ማለት ነው አለበለዚያ በቃ የተወሰነ አመት ሰርተን ነው የምናቆም ለመቀጠል ይሄ በጣም ወሳኝ ስለዚህ ፊትነስ ማለት ምንድነው በድግግሞሽ ውስጥ በመግባት ዋናውን በመዋኘት የምናገኘው ነገር ነው በሞቲቬሽን በማየት ወይንም የተለያየ ቪዲዮ ወይ ጓደኛችን በዛ አይደለም የሚመጣው በማድረግ ነው ዛሬም ነገም ጠለዋለን ከደገና ደግሞ ተነስተን ማክሰኞ ሮብ ባይሴፕስ ትራይሴፕስ don't get me wrong ቪዲዮ የምናያቸው ምናምን ኢንፍሉዌንሰሮች ምናምን በጣም ነው የሚጠቅሙት ይገፉናል ግን እዛ ውስጥ እንድንቆይ አይደለም የሚያደርጉ አሁን የማወራው ስለመቆየት ነው አንድ ወር ሰርቶ ስለማቋረጥ አይደለም ረጅም አመት ስለመስራት ነው የማወራው እና ለምሳሌ እኔ ተነስቼ ቁርሴን በልቼ ከዛ ኮፌን እየጠጣው ጃዝ መኪና ውስጥ እየሰማው ኮፌን ጠጥቼ ከዛ ማንበብ ታይም ካለኝ ትንሽ የ30 ደቂቃ አንብቤ ጂም ውስጥ ገብቼ ሞዶን የፊትነስ ልብስ ለብሼ ከዛ ገብቼ ኤክሳይትድ ሆኜ ሌግ ዴይ ከሆነ ስለ ሌግ ዴይ ኤክሳይትድ ሆኜ ዛሬ ቡልጋሪያን ስኳድ ሰራለሁ ብዬ አስቤ ምሰራውን አውቄ መሄዴ እንደወደው ሞር ያደርገኛል ግን እንዴት ነው ይሄ ሩቲን እና ፕላንድ ካልሆነ እንጠለዋለን ዝብርቅ ነው የሚልብን እና እንደ ስራ እንደ ፔን እንደ ላይፍ ስታይል ነው ማየት ያለብን
አመጋገባችን ላይ ጥቅሙን ደግሞ ማሰብ አለብን ሁሌ። እኔ ፎከስ ይጨምራል፣ ኤነርጂ ይስተካከላል። ከሁሉም በላይ ደግሞ ጤናዬን መጠበቄ ያ የሚሰጠኝ ሳቲስፋክሽን አለ። ምክንያቱም ሄልት ኢዝ ዌልት። ከጤና በላይ ምን አለ? ምንም የለም። ያ ራሱ የሚሰጠኝ ሳቲስፋክሽን አለ። ኔትወርክ እናደርጋለን ጂም ውስጥ በጣም አሪፍ ሰዎች ታውቂያለሁ። ያ አለ። ጤናዬ ላይ ኢንቨስት ማድረግ የሚሰጠኝ ሳቲስፋክሽን አለ ቅድም እንዳልኩት። ከዛ በኋላ ደግሞ ምግብ ይጣፍጠኛል። ስራዬ ላይ አክቲቭ ሆኜ እሰራለሁ። ከሰው ጋር ያለ ኢንተራክሽን በኮንፊደንስ ነው። ተቀባይነት ይኖረናል። I'm telling you እኔ እያጋነንኩ አይደለም። ለእኔ የጠቀመኝን ነገር አንድ ሰው ይህን ቪዲዮ አይቶ ጂም ከገባ ስራውን ሰርቷል። ይህ ቪዲዮ ስለሱ ነው የማወራው። እና የተረጋጋ ሰው ያደርገናል። በጣም የተረጋጋ ሰው ነው የሚያደርገን። ፔሽንሳችን ይጨምራል። ሁለት ታጋሽ ሰው ነው የምንሆነው። ምክንያቱም ታጋሽ ካልሆንን የፊትነስ ጎላችን ጋር ልንደርስ ስለማንችል ማለት ነው። በጣም ታጋሽ ነው የሚያደርገን። ባይሴፕስ እንዲተልቅ አንድ ሰው ከፈለገ በአንድ ቀን አይመጣም፣ በ10 ቀን፣ በወር አይመጣም፣ በ3 ወር አይመጣም። መደጋገም አለበት እና ጠንካራ ሰው ያደርገናል። ሜንታል ስትሬንግዝ ይሰጠናል። ከሜንታል ጋር ያለውን ሪሌሽን ደግሞ እያየ ነው እንመጣለን። ይሄ ደግሞ ማለት ምንድነው? ከሜንታል ጋር ያለው ሪሌሽን ማለት የፈለኩት ምንድነው? በጣም አንዳንዴ ከሰውነት ጋር ብቻ እናገናኘዋለን፣ ግን ሞር ቤኔፊት ያለው እንደውም ሜንታል ላይ ነው የምለው። ሰላም ይሰጠናል። ነገሮች መቋቋም እንችላለን። ሜንታል ስትሬንግዝ ይኖረናል። ታጋሽ እንሆናለን። ቅድም እንዳወራሁት ከዲፕሬሽን ያወጣናል። ስኬፕ ነው። የወንዳ ወንድነት ስሜት ይሰማናል። ቴስቶስትሮናችን ስለሚጨምር በጣም በቃ እኔ I can't say enough። ለእኔ ብዙ በሮችንም ከፍቶልኛል። ስራ ላይ ራሱ ከማድሊንግ ጀምሮ፣ ከአክቲንግ ጀምሮ፣ ኮመርሻል ላይ ሰራ እነዚህ ነገሮች የመጡት because of fitness። እና ይህን ቪዲዮ አይታችሁት ምን ጥቅም አለው ለምትሉ በደንብ ግልጽ አድርጎ የሚነግራችሁ ይመስለኛል። ብዙ ነገር ላይ አፕላይ ማድረግ እንችላለን። ፊትነስ ላይ ያዳበርነውን ልምድ ሪሌሽንሺፓችን ላይ ሊሆን ይችላል፣ ቢዝነሳችን ላይ ሊሆን ይችላል። እዛ ላይ አፕላይ እናደርገዋለን። ምንድነው ብትሉኝ፣ ለምሳሌ አንድ ሰው ታጋሽ ከሆነ እዚህ ላይ ቢዝነሱ ላይም ታጋሽ መሆኑ አይቀርም። ሲወርድ ቢዝነሱ መጥፎ ሲሆን ሲነሳ ብዙ አይኮፈስም። ሲወርድም ብዙ ስትሬስ አይሆንም። ስትሬሱን ማኔጅ ማድረግ ይችላል። እነዚህ ነገሮች ከፊትነስ ጋር አብረው ይገናኛሉ። ከምሬ ነው የምነግራችሁ። እና ሁሉም ሰው ጂም ውስጥ መግባት ባይኖርበትም ግን የራሱ የሆነ አክቲቭ መሆን አለበት። ኳስ መጫወት ሊሆን ይችላል፣ ቮሊቦል፣ ምንም የፈለገው። ለምን ዋክ ማድረግ አይሆንም? ዋክ ማድረግ እንደውም በጣም አሪፍ ነው። ስቴይ አክቲቭ። ባዲያችንና ማይንዳችን አብረው ነው የሚሰሩት፣ ለየብቻ አይደለም። take care of your body, take care of your mind, take care of your mind, take care of your body። አብረው ነው ሲንክሮናይዝ አድርገው ነው የሚሰሩት። እና ብዙ ነገር ላይ አፕላይ ልናደርገው እንችላለን። ጥቅሙን ግን የምናውቀው በመስራትና በመደጋገም ነው። ካልደጋገምነው በተአምር ልንወደው አንችልም። እና ለማማር ብለን ደግሞ አንስራ። ሌላውንም ቤኔፊት እንየው። 3 ወር ሰርተን 6 ፓክ ስላልመጣ አልሰራም ማለት አይደለም። ብዙ ነገር ተምረናል። 3 ወር ውስጥ ብዙ ቤኔፊት አግኝተናል። እና የኔን ህይወት ቀይሮታል ፊትነስ። ከቻላችሁ ፕሊዝ ኤክሰርሳይዝ፣ ጎ ቱ ዘ ጂም። በጣም የምትወዱት ነገር ነው የሚሆነው። ለእኔ ስለሰራልኝ ይህን ቻናል ሰብስክራይብ አድርጋችሁ እንደምታዩት ስለማቅ ለእናንተም ለመርዳት አሪፍ ሜሴጅ ለማስተላለፍ ነው። እና ፊትነስ በጣም ወሳኝ ነገር ነው። ሰውም ያከብራችኋል በሄዳችሁበት። ምክንያቱም ፊት ሰው እኔ ሳይ ሪስፔክት ነው የማደርገው። የከፈለውን አውቃለሁ። በጣም ከባድ ነው። ስፔሻሊ እዚህ ሀገር ብዙ ነገር ያስከፍላል። ሌላ ሀገርም ስትሄዱ አይ ስዌር ፊት የሆነ ሰው ፊትን ሳይ ወዲያው ሪስፔክት ነው የሚያደርገው። ባይሆን ራሱ ያ ሪስፔክት ነው የሚያደርጋችሁ። ዩ ባዲ ኢዝ አ ቴምፕል አይደለም? ሰውነታችሁን መንከባከብ አለባችሁ። ይሄ ሰውዬ ኮንሲስተንሲ አለው፣ ዲተርሚኔሽን አለው፣ ፔሽንስ አለው ብሎ የራሱ ፕሪቪሌጅ ይሰጣችኋል። አንድ ሰው
ልክ ፊት መሆናችሁን ሳይ የሆነ የሚሰጣችሁ የሚያስቀምጣችሁ ቦታ አለ። እኔ አሁን በቅርብ ያጋጠመኝ እንደዚህ ነገር አለ። ሰውነታችሁን ልክ ሳይ አንድ ሰው የሚሰጣችሁ ክብር አለ። በጣም ደግሞ ያንግ ለሆናችሁ ደግሞ ያው አትራክት ማድረግ ትችላላችሁ በዚህ ባህሪያችሁ። በእርግጠኝነት ነው የምነግራችሁ። ወንዶች ሴቶችም ያው የራሱ አትራክሽን አለው እና ራሳችሁን መውደድ ትጀምራላችሁ። ከምንም ነገር በላይ you will love yourself። ማይንድፉል ያደርጋችኋል። ነገሮችን ልብ እንድትሉ ያደርጋችኋል። አዌር ያደርጋችኋል። እንድትመርጡ ያደርጋችኋል። ልብስ ያምርባችኋል። በቃ እኔ ጥቅሙን I can't say enough። እኔ አሁን ያለ ፊትነስ መኖር አልችልም። አያድርስና ፊትነስ መስራት አትችልም። አንዴ ጉልበቴን ታመሜ ከጉልበቴ በታች የሆነ ባውን አለ አፍሪካትና እሱ ጋር አሞኝ እግር መስራት አልችልም ነበር። በጣም ሊትራሊ በጣም ነው የደበረኝ እግር መስራት አለመቻሌ። ከ6 ወር በኋላ ግን ሪከቨር አድርጎ ያው አሁን በጥንቃቄ መስራት ጀምሬያለሁ። ሌላ ደግሞ በጣም ማለት የምፈልገው ያስከፍላል። ኢትዮጵያ ውስጥ ፊትነስ ፊት የሆነ ሰው ስታዩ አክብሩ፣ ሪስፔክት ስጡ፣ አትናቁ፣ አትቅኑ። show love ከምንም ነገር በላይ ያወሳኝ ነው። ለምሳሌ እኔ ከዚህ በፊት ከሶፋንያስ ጋር እኔ ፖድካስት ላይ አውርቼዋለሁ። ይሄኛው አይኔ ጠፍቶ ያውቃል። እንዴት ነው የጠፋው ብትሉኝ ዳምፔል ሮክ ባርም የምትሰሩ ሰዎች ታውቁታላችሁ። የሮክ ባርም የብረት ዳምፔል አለ። እንደዚህ ሲጋጭ ተኝቼ ኤክሰርሳይዝ ሳደርግ ላይ ያለው ረስት ጥቁሩ ላይ ሄዶ ተሰካ። ሊሳጋጨው ማለት ነው። ደረት እየሰራው እዛ ማከል ላይ ተሰካ። ጠፋ አይኔ በሰርጀሪ ነው። ላክሊ እቺ ጥቁሯ ፓርት ፒፕል የምትባለው ሪጀነሬት ታደርጋለች። እሷ እየተቆረጠች ያወጡልኝ ብረቱን ድጋሚ እየሄድኩ ያለ 2020 ቪዥን አሁን thank God በደንብ ማየት እችላለሁ። አንደኛ የከፈልኩት ሳክሪፋይስ ይሄ ነው ለማለት ነው። ያስከፍላል። ሁለቱ ሾልደር ዲስሎኬት ሆኗል። ይሄ ሪስቴ ዞሯል። ባኬ ክራክ አለው። የሎወር ባክ ፕሮብለም ይመጣል። እነዚህ ነገሮች ይመጣሉ። በጥንቃቄ ግን ኤክሰርሳይዝ ማድረግ አለብን። ኢጎ ሊፍት ማድረግ የለብንም። እና የኔ ኤክስፒሪየንስ ይሄ ነው። እና ነገሮች ላይ ተስፋ እንዳትቆርጡ ያደርጋል። ረጅም እንድትጓዙ። ምክንያቱም ተስፋ የሚቆርጥ ሰው ፊት ሊሆን አይችልም። ማይንዳችሁ በጣም ሻርፕ ነው የሚሆነው። ሪሰርቾች አሉ እና እነዚህ ናቸው። አላረዝምባችሁ። ኤክሰርሳይዝ ማድረግ በጣም የምመክረው ነገር ነው። ይሄን ቪዲዮ አይቶ አንድ ሰው ጂም ከገባ ኤክሰርሳይዝ ማድረግ ከቻለ ልምዱን እንዴት ነው ልምድ ማምጣት ከቻለ ኤክሰርሳይዝ ስራ ይሰርቻለሁ ማለት ነው። ይሄን ለማውራት ነው። የኔን ህይወት ቀይሮታል። እናንተንም እንዲቀይሮ ስለምፈልግ ነው። በጣም አመሰግናለሁ። እዚህ ድረስ ላያችሁት ወኔ ፊትነስ ፒስ